ሰላም ሰላም ቤተሰብ እንዴት ዋላችሁ? እንደምን ቆያችሁልኝ? ያለው እግዚአብሔር ይመስገን። ትላንት ቦስ የሆነ ቪዲዮ ለቆ ነበረ። ከብሩኬ ጋራ ያስተላለፉት መልእክት ነበረ። የቦስ ፋዘር እንደታመሙ በጸሎት አግዙኝ ብሎ ነበረና እግዚአብሔር አምላክ ምሕረቱን ይላክላቸው። እግዚአብሔር ይማርልህ ወንድማችን፣ አይዞ በርታ፣ ጠንክር። እግዚአብሔር እያለው ነው የሚሆነው። እናንተም በጸሎት በየእምነታችሁ በጸሎት አግዙት። ምርጥ ወንድማችን ነው። የእውነት አንድም ቀን ከአፉ ክፉ ቃል ሲወጣው ሰምቼው አላቅም። ማለት በቃ ፖላይት በተሞላበት እንትን ነው የሚናገረውና ምርጥ ወንድማችን ነው። እናንተም በጸሎት አግዙት። እግዚአብሔር ምሕረቱን ይላክላቸው ፋዘርክን እና ይዞክ ወንድማችን። እንዲሁም ብሩኬ በጸሎት አግዙን ነበረ እያለ ነበረው። ያው አብረው አደል የሚኖሩት ሶስታቸው እና ተጣልተው ነው እያሉኝ ነበረ። በውስጥም እያለ ነበረ። ዝም ብሎ ሰው ይጣላል እንዴ? እና እነሱ ቡታጅራ ነበሩ። ችግር ለመፍታት ነበር ቡታጅራ ሄዱት። እሱን ዱባይ ሄዶ ነበረ። ለዛ ነው እንጂ ዝም ብሎ ሰው አይጣላም አይደል? ሌላው ጨረቃዎቻችን ማታ አሪፍ ቆይታ ነበራቸው። እውነቱ ለመናገር በጣም ደስ የሚል ነበረ። ግን ደግሞ ኔትወርኩን አፈላ። በስማ አላስቀምጥ አላቸውና በቃ ኔትወርክን አስተካክለን ሌላ ጊዜ እንመጣለን ብለው ወጡ ማለት ነው። ቅመም ምን እያለች ነበረ መሰላቸው? ከሰማቸዋት ጊዜው ቶሎ እየሄደብኝ ነው፣ በተለይ ካንተ ጋራ ከታረኩኝ በኋላ ብላለች። እና ባይዘዊ ተጣልታችሁ ስትታረቁ ማለት ነው በስማም፣ በተለይ ፍቅረኛሞች ካፕሎች በስማም፣ ባለትዳሮችም እንደዛው በቃ ፍቅሩ ነው የሚጨምረው። ያው ጥል የሌለበት ፍቅር አያምርም አይደል? ቅመሚኮ ትናገራለች አይደለ? ጥልን ፍቅርን ያደረጀዋል ትላለች። እና ተጣልታችሁ ስትታረቁ በቃ በጣም በቃ የሌለ የዛኔ ነው እንደውም በደንብ የምትተዋወቁት ማለት ነው። ይሄ የገነነ ጥል አይደለም። ይሄ እንደባለፈው ጥል አይደለም። በትንሹ ማለት ነው። ያው እግር በእግር የሚጋጫል አይደለ? ባለትዳር እኮ ልጆችን የሚያፈሩት ሳይጣላው ቀርተው አይደለም፣ ሳይጨቃጨቁ ቀርተው አይደለም። ግን ደግሞ አለ አይደለ? መቻቻል የሚባል ነገር አለ፣ መከባበር የሚባል አለ፣ መተሳሰብ የሚባል አለ። ህመሙ ህመሟ ነው፣ ህመሟ ህመሙ ነው። የእሱ ሸክም የእሷ ሸክም ነው፣ የእሷ ሸክም የእሱ ሸክም ነው አይደለ? ትዳር ማለት ይሄ ነው ማለት ነው። እና ያው ፍቅር አሁን በዚህ ባላችሁበትን ታይም በዚህ ባላችሁበትን ኤጅ በጊዜው በአግባቡ መጠቀም አለባቸው ብዬ አስባለሁኝ። ምክንያቱም ይሄንን እድሜ መመለስ አትችሉም። ሌላ ነገ ሌላ እድሜ ነው፣ ከነገ ወዲያው እንደዛው ማለት ነው። ጊዜውም እንደዛው ጊዜውም ይሄዳል አይደል? በዚህ ባሉበትን እድሜ በጊዜውና በአግባቡ መጠቀም አለባቸው። ሁሉም ነገር ደግሞ የሚያምርባቸው ልጆች ናቸው። ፍቅርም መቅበጥም ሁሉም ነገር ያለው እነሱ ጋር ነው። በእውነት ብዙ ካፕሎች አይቻለሁኝ፣ ብዙ ማለት ነው። እኔ እንደነሱ እኔ አይቼ አላቅም አሉ። የሆነ ሰው እንደነሱ ሆኖ እንደነሱ ምቀናለው ምናምን ሲል ሰምቻለሁ። እና መጀመሪያ ስለ እነሱ ሆናችሁ መገኘት አለባችሁ ማለት። አሁን ጨረቃዎቻችን ይህ ሁሉ ኦዲየንስን የሚወዳቸው የሚያከብራቸው ያለ ምክንያት አይደለም። ምክንያቱም ምንድን ነው? እነሱ ሪሊ ህይወት ነው እየኖሩ ያለው፣ ሪሊ ፍቅር ነው እየኖሩት ያለው፣ ያለ ማስመሰል። ለስራ ብቻ አይደለም አለ አይደለ? ይሄ ለስራ ብቻ ሆነው ልክ እንደ ፍቅረኛሞች ይሆናሉ። የሚያደርጉትን በቃ ሪያክሽናቸው ይደብራል። ለስራ ብቻ ሆኖ ማለት ነው። ህዝቡ ግን ምንድን ነው ኤክስፔክት የሚያደርገው? ካፕሎች ናቸው ነው። እነሱ ግን በ3 ወር 4 ወር በሆነ ነገር ሳይስማሙ በስራ ማለት ነው ይለያያሉ። ከዛ እሷም በእሷ ቤት ስለ እሱ ታወራለች፣ እሱም በሱ ቤት ስለ እሷ ያወራል ምናምን ነገር ማለት ነው። አይደብርም ይሄ? ምክንያቱም በሴቷ ነው እኔ እዚህ ጋር ጥፋቱን ማየው። ማስከበር አለባት ሴቷ ነች ብዬ አስባለሁኝ። ለስራ ከሆነ በቃ ለስራ ነው። ጀስት ይሄ እንደ ፍቅረኛ መጃጃል ይከብዳል። በቃ ጥረሽ ቀረሽ አይደለ? ቁመትሽን አልጨምራልሽ አደለ ይላል። በቃ አላድግም ማለት ነው። ምንም እኮ አልጨምራለኝ ቁመቴ ብላ ቅመሜ ኮሜንት አድርጋለች ማለት ነው። አይዞሽ የኔ እናት፣ ከቁመትሽ በላይ እኮ
ስማርት የሆንች ልጅ ነሽ። ከዚህ በላይ እንዲያውም አጭር ሴት ለወንድ ምንድን አለችው ባለፈው ለብሩኬ አጭር ሴት ለረጅም ወንድ ነው የምትገባው። አንዳንድ ካብሎች አሉና እሷን ለማቀፍ እኮ በጣም ተንጠራርተው ነው የሚያቅፏት እና እንዳውም እድለኛ ነው እሱ ራሱ ብሩኬ ማለት ነው።